ፋሚሊ ዛሬም እንደተለመደው ሌላ ቪዲዮ ይዤላችሁ መጥቻለሁ። የዛሬው ቪዲዮ የቲዩቶሪያል ቪዲዮ ሳይሆን ጥያቄዎችን የምንሰራበት ቪዲዮ ይሆናል ማለት ነው። ቪዲዮውን ከመጀመራችን በፊት ለቤተሰቡ አዲስ ከሆናችሁ ሰብስክራይብ አድርጉ። እንኳን ደህና መጣችሁ ማለት እንፈልጋለሁ። በዛው አጋጣሚ የተለያዩ መረጃዎችን የምታገኙበት ለፍሬሽማን የሚጠቅም አይነት ቻናል ነው። ከዛ ውጪም ብዙ ሌሎች ቪዲዮዎችን ማግኘት ትችላላችሁ፣ ብዙ መረጃዎችን ማግኘት ትችላላችሁ ማለት ነው። ስለዚህ ሰብስክራይብ ብታደርጉ በሚቀጥለው ጊዜም መረጃ ከዚህ ልታገኙ ትችላላችሁ። ከዛ ውጪ ቪዲዮውን ደግሞ ላይክ በማድረግ ጀምሩልኝ። ሼር ደግሞ ለጓደኞቻችሁ ሼር በማድረግ እነሱም እንዲደርሳቸው ብታደርጉ አሪፍ ይሆናል፣ ለእነሱም ይጠቅማቸዋል ብዬ አስባለሁኝ። እና ወደ ቪዲዮ ስንሄድ ጥያቄዎችን ነው እንዳልኳችሁ ዛሬ የምንሰራው። እና የመጀመሪያው ጥያቄ ምን ይላል መሰላችሁ? which one of the following best defines sensation in context of psychological process ይለናል ማለት ነውና የትኛው ነው ሴንሴሽንን በሳይኮሎጂካል መሰረት ዲፋይን የሚያደርግልን ይለናል። የመጀመሪያው the process of organizing sensory input into meaningful pattern የሚለው ነው። ሁለተኛው process of detecting stimuli through sensory organ ይለናል። C the process of interpreting sensory data እና D ደግሞ the process of ignoring irrelevant stimuli ነው የሚሆነው ማለት ነው። እና መልሱ ሴንሴሽን ምንድነው? the process of detecting stimuli through sensory organ የተለያዩ ሴንሰሪ ኦርጋኖቻችን በመጠቀም እነሱ ላይ ያሉ ሪሴፕተር ሴሎችን በመጠቀም ምን ማድረግ ነው? ዲቴክት ማድረግ ነው። አዲስ ቼንጅ ሲኖር ኒው ስቲሙላዮችን ዲቴክት አድርገን ፐርሲቭ እንድናደርግ፣ መረጃ እንድናገኝ፣ ኤክስፒሪየንስ እንድናገኝ ፐርሲቭ ለማድረግ ወደ ብሬናችን ወደ ማይንዳችን እነዚህን ስቲሙላዮች የሚላክበት ፕሮሰስ ነው ማለት ነው። የተለያዩ አዲስ መረጃዎችን ዲቴክት የማድረግ ፕሮሰስ ይሆናል ማለት ነው ይሄ ሴንሴሽን የሚባለው። እና ሌሎቹ አይሆኑም ማለት ነው። እና ሁለተኛው what is the primary difference between sensation and perception የሚለው ነው። ሴንሴሽን እና ፐርሰፕሽን መካከል ያለው ዲፍረንስ ምንድን ነው የሚለውን የሚያወራ እና የመጀመሪያው ኤ ሴንሴሽን is passive process while perception is active ይለናል። B sensation is involves organizing sensory input while perception detect stimuli። C ደግሞ perception occurs before sensation in the brain። D ደግሞ sensation is influenced by memory while perception is not ይለናል ማለት ነው። እና መልሱ የሚሆነው ይሄ ነው። ሴንሴሽን ፓሲቭ ፕሮሰስ ነው፣ ፐርሰፕሽን ደግሞ አክቲቭ ፕሮሰስ ነው ማለት ነው። ምክንያቱም ሴንሴሽንን ኢቨን ሳናቀው ራሱ አክቲቭሊ ሳናቀው ራሱ ዲቴክት የምናደርገው እንትን ነው ማለት ነው። የተለያዩ እንትኖችን በመጠቀም የተለያዩ ቦዲያችን ላይ ያሉ ሪሴፕተር ሴሎችን በመጠቀም ሴንሰሪ ኦርጋኖችን በመጠቀም አክቲቭሊ ሳይሆን ፓሲቭሊ ዲቴክት የምናደርገው የተለያዩ ስቲሙላዎችን፣ አዲስ ነገሮችን፣ ኢንቫይሮንመንታችን ላይ ያሉት ነገሮችን ዲቴክት የምናደርግበት ፓሲቭ ፕሮሰስ ሲሆን ፐርሰፕሽን ኢዝ ደግሞ አክቲቭ ፕሮሰስ ነው። ዊች ምን የሚሰራበት ነው? ኢንተርፕሪቴሽን፣ ኦርጋናይዚንግ እና ጊቪንግ ኦፍ ሚኒንግ ለዛ ስቲሙላይ ሚኒንግ የሚሰጥበት ፕሮሰስ ነው የሚሆነው ማለት ነው። የፐርሰፕሽን የሚባለው ይሄን ነው የሚመስለው። እና ቢን ብታዩት ለምሳሌ ሴንሴሽን ኢንቮልቭስ ኦርጋናይዚንግ ሴንሰሪ ኢንፑት ዋይል ፐርሰፕሽን ዲቴክት ስቲሙላይ። ይሄ ምን አደረገ? ገለበጠው ማለት ነው። ፐርሰፕሽን ነው ኦርጋናይዝ የሚያደርገው፣ ሴንሴሽን ነው ስቲሙላይ ዲቴክት የሚያደርገው። ነገር ግን ቢ ገለበጠው። ስለዚህ አይሆንም። ሲም ፐርሰፕሽን ኦከርስ ቢፎር ሴንሴሽን ኢን ዘ ብሬን ይለናል። መጀመሪያ መፈጠር ያለበት ፐርሰፕሽን ሳይሆን ሴንሴሽን ነው የሚሆነው ማለት ነው። ስለዚህ ይሄንም ኢግኖር እናደርገዋለን። ዲ ሴንሴሽን ኢዝ ኢንፍሉዌንስድ ባይ ሜሞሪ ዋይል ፐርሰፕሽን ኢዝ ናት ይለናል። በመሰረቱ ሁለቱም በእርግጥ ኢንፍሉዌንስ ይሆናሉ ከዚህ በፊት በነበረን ነገር ከዚህ በፊት በነበረን ናውሌጅ ከዚህ በፊት በነበረን ኢንፎርሜሽን ላይ ዲፔንድ ሆነን ነው ሴንሴሽንም ፐርሰፕሽንም ኦከር እንዲያደርግ የሚሆኑት ማለት ነው። እና ሴንሴሽን ብቻ ነው በሚሞሪ ኢንፍሉዌንስ የሚሆነው የሚለው ፐርሰፕሽን አይሆንም የሚለው ፎልስ ይሆናል ማለት ነው። ሶስተኛው what is meant to be absolute threshold in sensation። absolute threshold ምንድነው ነው የሚለን እና አንደኛ the minimum intensity of stimulus required to notice difference፣ maximum intensity stimulus person can tolerate፣ minimum level of stimulation that can be detected 50% of the time እና D ደግሞ the ability to perceive stimulus in the presence of distraction ይለናል ማለት ነው። ይሄ ምንድነው መልሱ ምንድነው የሚሆነው ማለት ነው? አብሶሉት ትሬሾልድ ማለት ሚኒመም ሌቨል ኦፍ ስቲሙሌሽን ነው። የሆነን ኢንቴንሲቲ በዝቅተኛው ፐርሰንቱ ዲቴክት ማድረግ የምንችልበትን ፕሮሰስ ነው የሚነግረን ማለት ነው። እና የመጀመሪያው ይሄን ብናይ ለምሳሌ ዘ ሚኒመም ኢንቴንሲቲ ኦፍ ስቲሙለስ ሪኳየርድ ቱ ኖቲስ ዲፍረንሶችን ኖቲስ ለማድረግ የምንጠቀመው የኢንቴንሲቲ እንትን ምንድነው የሚባለው? ጀስት ኖቲሰብል ዲፍረንስ ኦር ዲፍረንስ ትሬሾልድ የሚባለው ነው። እና ይሄ የሚያወራው ስለዛ ነው፣ ስለ አብሶሉት ትሬሾልድ አይደለም ማለት ነው።
ቢ ደግሞ ዘ ማክሲመም ኢንቴንሲቲ ኦፍ ስቲሙለስ ፐርሰን ካን ቶለሬት የሚለው ይሄ ደግሞ ስለ ፔን ትሬሾልድ የሚያወራው ነው እንጂ ስለ አብሶሉት ትሬሾልድ የሚያወራ አይሆንም ማለት ነው። ዘ አቢሊቲ ቱ ፐርሲቭ ስቲሙለስ ኢን ፕሬዘንስ ኦፍ ዲስትራክሽን የሚለው ደግሞ ስለ ሴሌክቲቭ አቴንሽን እንጂ ስለ አብሶሉት ትሬሾልድ አያወራም። ስለዚህ መልሳችን ሲ ሆኖ እናልፈዋለን ማለት ነው። አራተኛው ደግሞ አኮርዲንግ ቱ ዌበር ስለው ሃው ዳዝ ዘ ጀስት ኖቲሰብል ዲፍረንስ ፎር ስቲሙለስ ሪሌት ቱ ኢትስ ኢንቴንሲቲ ነው የሚለው ምንድነው? ኤ ዘ ጄኤንዲ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ኦሪጂናል ስቲሙለስ ኢንቴንሲቲ፣ ቢ ዘ ጄኤንዲ ኢዝ ኢንቨርስሊ ፕሮፖርሽናል ቱ ኦሪጂናል ስቲሙለስ ኢንቴንሲቲ፣ ሲ ዘ ጄኤንዲ ሪሜንስ ኮንስታንት አክሮስ ኦል ስቲሙለስ ኢንቴንሲቲ፣ ዲ ደግሞ ዘ ጄኤንዲ ናት አፌክትድ ባይ ኢንቴንሲቲ ኦፍ ዘ ስቲሙለስ ይለናል። መልሱ የሚሆነው ይሄ ነው። ዘ ጄኤንዲ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ኦሪጂናል ስቲሙለስ። ምንድነው ሀሳቡ እዚህ ጋር? ዌበር ስለው ምንድነው የሚለው የሆነ ነገር ኢንቴንሲቲ በጨመረ ቁጥር የዛን ነገር ኖቲስ የማድረግ እድላችንም ኢኳሊ ዳይሬክትሊ ይጨምራል ነው የሚለን። ስለዚህ ይሄ ነው የሚሆነው ማለት ነው መልሱ። ሁለተኛ ቢ ደግሞ ምንድነው የሚለው ኢንቨርስሊ ኮኔክትድ ነው የሚለው ምን ማለት ነው? ኖቲሳቢሊቲው ይቀንሳል ኋይል የስቲሙለሱ ኢንቴንሲቲ የጨመረ ነው የሚላል። ይሄ ትክክል አይደለም ማለት ነው። ሲ ደግሞ ሪሜን ኮንስታንት ይለናል። ኮንስታንት አይሆንም ሁሌ ጊዜም ኮንስታንት የሚሆንበት ሁኔታ የለም ማለት ነው። አንዱ ሲጨምር አንዱ ይጨምራል ማለት ነው። ግዴታ ኮንስታንት አይሆንም። ጄኤንዲ ኢዝ ናት አፌክትድ የሚለውም ደግሞ ትክክል አይደለም። ኢንቴንሲቲው አፌክት ያደርገዋል ጄኤንዲውን ፕሮፖርሽናል ስለሆኑ ኢንክሪዝ በሚያደርግ ሰዓት ኢንክሪዝ ማድረግ፣ ዲክሪዝ በሚያደርግ ሰዓት ዲክሪዝ የሚሆንበት ፕሮሰስ ነው የሚፈጠረው ማለት ነው። አምስተኛው which phenomenon explain why you stop noticing constant sound after prolonged exposure የሚለው ነው። የትኛው ነው prolonged exposure ለሳውንድ በጣም ረዥም ጊዜ ተመሳሳይ የሆነ ሳውንድ በጣም ረዥም ጊዜ ከሰማ ነው እንትን ኖቲስ ስቶፕ ኖቲሲንግ የሚፈጠርበት ፕሮሰስ የትኛው ነው የሚለን እሱ ፕሮሰስ ምንድነው? ኤ የሚለን ሴንሰሪ አዳፕቴሽን ነው። ቢ ፐርሰፕቹዋል ኮንሲስተንሲ ይለናል። ሲ ሴሌክቲቭ አቴንሽን፣ ዲ ደግሞ ሴንሰሪ ትሬሽሆልድ ይለናል ማለት ነው። መልሱ ባጭሩ ይሄ ሴንሰሪ አዳፕቴሽን የሚለው መልስ ይሆናል ማለት ነው። እና የሆነ ነገር ኮንስታንትሊ በቀጠለ ቁጥር ኖቲስ ማድረግ የምናቆምበት ስቶፕ የምናደርግበት ፕሮሰስ ሴንሰሪ አዳፕቴሽን ነው የሚባለው። ምክንያቱም አዳፕት እናደርገውና ወደ አዲስ ነገር ዴንጀር እኛ ላይ ሊፈጥር ወደሚችል ነገር መዞር ስላለብን ያን ነገር ምናደርገዋለን ኢግኖር እናደርገዋለን የሚለውን ፕሮሰስ ነው የሚነግረን ሴንሰሪ አዳፕቴሽን። ፐርሰፕቹዋል ኮንስታንሲ ሴንሰሪ ምንም ያህል ሴንሰሪ ኢንፑት ቢቀያየር ሴንሰሪ እንትናችን ቢቀያየር ፐርሰፕሽን ኮንስታንት እንደሆነ የሚነግረን ፕሮሰስ ነው። ስለዚህ እሱ አይሆንም። ስለዚህ ከጥያቄው ጋር ስለማይገናኝ አይሆንም። ሴሌክቲቭ አቴንሽን የሚለውም የሚሆን አይሆንም ማለት ነው። ሴሌክቲቭ አቴንሽን ማለት ለሆነ ነገር በጣም ብዙ አቴንሽናችንን የሚወስዱት ነገር አሉ። ከነዛ መካከሎች ውስጥ አንዱን መርጠን ዋና አሪፍ ነው ብለን የምናስበውን እዚህ ጋር አቴንሽናችንን መስጠት አለብን ብለን የምናስበውን ነገር ሴሌክቲቭሊ አቴንት ስናደርግ ነው የሚፈጠረው እና ከዚህ ከጥያቄው ጋር አይገናኝም። ሴንሰሪ ትሬሽሆልድ የሚባለው ደግሞ ሎስት ኢንቴንሲቲ ነው ብለናል። የሆነን ስቲሙላይ ዲቴክት ለማድረግ የምንጠቀመው ዘ ሎስት ኢንቴንሲቲ ኦፍ ዘ ስቲሙላስ ነው ብለናል። ስለዚህ ይሄም ከዚህ ከጥያቄው ጋር ስለማይገናኝ ይሄ መልሱ ይሆናል። ከዛ እናልፈዋለን ማለት ነው። ስድስተኛው ዋት ኢዝ ሴሌክቲቭ ፐርሰፕሽን ኤንድ ሃው ዳዝ ኢት ኢንፍሉዌንስ አቴንሽን ነው የሚለው። ይሄ ዘ ፕሮሰስ ኦፍ ዲቴክቲንግ ኦል ስቲሙላይ ኢኳሊ ኢንፍሉዌንሲንግ ፐርሰፕሽን ኦፍ ዲቴልስ፣ ቢ ዘ ቴንደንሲ ቱ ፎከስ ኦን ሰርቴን ስቲሙላይ ዋይል ኢግኖሪንግ አዘርስ፣ ሲ ዘ አቢሊቲ ቱ ፔይ አቴንሽን ቱ ኦል ሴንሰሪ ኢንፑትስ ዊዛውት ባያስ፣ ዲ ዘ ፕሮሰስ ኦፍ ኦርጋናይዚንግ ሴንሰሪ ኢንፑት ኢንቱ ኮሄሲቭ ኤክስፒሪየንስ ነው የሚለን ማለት ነው። እና መልሱ የሚሆነው ምንድነው? ቢ ነው ማለት ነው። ዘ ቴንደንሲ ቱ ፎከስ ኦን ሰርቴን ስቲሙላይ ዋይል ኢግኖሪንግ አዘርስ ነው። ይሄ ሴሌክቲቭ ፐርሰፕሽን የምንለው ነገር የሆኑን ካይንድ ኦፍ ሜሴጆች እንትን በማድረግ ምንፈልገው ነገር ላይ ምንፈልገውን ሀሳብ በመውሰድ ሴሌክት በማድረግ ፎከስ እናደርጋለን። ሌሎችን ሀሳቦች ደግሞ ኢግኖር የምናደርግበት ሴሌክቲቭሊ ፐርሲቭ የምናደርግበት ፕሮሰስ ነው ማለት ነው። እና አቴንሽንን እንትን የሚያደርገው በዚህ ምክንያት ነው። ቴንደንሲ ቱ ፎከስ ኦን ሰርቴን ስቲሙላስ የሆኑ ስቲሙለሶች ላይ ፎከስ እናደርጋለን፣ ሌሎቹን ኢግኖር በማድረግ ነው ይሄ ነገር የሚፈጠረው ማለት ነው። እና ይሄ የማይሆንበት ምክንያት አንደኛ ይሄ ምንድነው? ዘ ፕሮሰስ ኦፍ ዲቴክቲንግ ኦል ስቲሙላይ ኢኳሊ ይለናል። ይሄ ኦል ስቲሙላይን ኢኳሊ ዲቴክት የምናደርግበት ፕሮሰስ አይደለም ማለት ነው ይሄኛው። ሁለት ሲ ደግሞ ዘ አቢሊቲ ቱ ፔይ አቴንሽን ቱ ኦል ሴንሰሪ ኢንፑት ዊዛውት ባያስ ያለምንም ማወዳደር ያለምንም ሴሌክሽን ለሁሉም ኢኳሊ እንትን የማድረግ ነው አቢሊቲ ነው ይለናል ማለት ነው። ይሄም ትክክል አይደለም።
ዲ ደግሞ ዘ ፕሮሰስ ፎር ኦርጋናይዚንግ ሴንሰሪ ኢንፑት ኢንቱ ኮሄሲቭ ኤክስፔሪንስ ሴንሰሪ ኢንፑቶችን ሙሉ ኮሄሲቭ ኤክስፔሪንስ የተመሳሰሉ አይነት ኤክስፔሪንሶች አድርጎ የሚቀርብበት ፕሮሰስም አይደለም ማለት ነው። ይሄ ሴሌክቲቭ ፐርሰፕሽን ኢንፍሉዌንስ የሚያደርገው ጀስት በቴንደንሲውን እንትን በማድረግ ፎከሱን በመጨመር የሆነ ነገር ላይ ፎከሱን እንጨምራለን። አላስፈላጊ ናቸው ብለን የምናስባቸው ነገሮች ላይ ደግሞ ኢግኖር እናደርጋለን፣ ፎከሳችንን እናነሳለን። በዚህ ነው አፌክት የሚሆነው ማለት ነው። ሰባተኛው how does attention shift during activity according to the concepts of focus and margin ይለናል። A attention is fixed and does not shift throughout an activity. B focus on stimuli changes constantly and peripheral stimuli enter the margin attention. C all stimulus are equally focused on through an activity. D attention shifts only during moments of significant emotional reaction ይለናል ማለት ነው። መልሱ የሚሆነው የዚህኛው መልስ የሚሆነው ቢ ነው ማለት ነው። እና እንዴት ነው አቴንሽን ሽፍት የሚያደርገው እና how does attention shift during an activity according to በፎከስ እና በማሪጅን ኮንሰፕት መሰረት አቴንሽን እንዴት ነው ሽፍት የሚያደርገው በአክቲቪቲ አንጻር ይለናል ማለት ነው። እና እንዴት ነው ሽፍት የሚያደርገው ምንድን ነው የሚለው መጀመሪያ ነው። ፎከስ እና ማሪጅን የሚለው ኮንሰፕት ምንድን ነው የሚለውን ስናይ we have central focus የሆነ ነገር ላይ ሴንትራል የሆነ ፎከስ አለን። በት አዘር ታይም ደግሞ ምን ይኖረናል in periphery margin ላይ we can draw our attention away ማለት ነው። የሆነ አቴንሽን ኮንስታንት አይደለ ይቀያየራል። ነገር ግን ሁል ጊዜ አቴንሽናችን የምንሰጠው ነገር አለ መጀመሪያ ላይ። ያ ነገር ምንድነው ፎከስ አድርገን ያለንበት ነገር ምንድነው የሚሆነው ያ ፎከስ ሲሆን፣ ማሪጅን የሚባለው ደግሞ ፐሪፈሪ ላይ ያለው ነገር ግን ፎከስ ሊሆን ይችላል አቴንሽናችንን ወደዛ ሊዞር ስለሚችል። ምክንያቱም አቴንሽን የሚቀያየር ነገር ነው ስላለን አቴንሽናችን አጋጣሚ ከዞረ እሱም ፎከስ ሊሆን የሚችል ነው ማለት ነው። ስለዚህ ፎከስ ኦን ስቲሙላይ ቼንጅስ ኮንስታንትሊ ኤንድ ፐሪፈራል ስቲሙላይ ኢንተር ዘ ማሪጅን ኦፍ አቴንሽን ማለት ነው። ይህን ይመስላል የሚሆነው በዚህ ምክንያት ነው። በኮንሰፕት ኦፍ ማሪጅን መሰረት አቴንሽናችን በአክቲቪቲዎች ቼንጅ የሚያደርገው የሚለውን ነው የሚያሳየን። ስምንተኛው ቻንስ ፎሎዊንግ ኤክስተርናል ፋክተር ኢንፍሉዌንስስ አቴንሽንን የትኛው ፋክተር ነው ኢንፍሉዌንስ የሚያደርገው አኮርዲንግ ቱ ዘ ቴክስት ነው የሚለን። ኤክስተርናል ፋክተር የትኛው ነው? ከነዚህ ውስጥ በደንብ አይተነዋል አይደል? ኤክስተርናል ኢንተርናል ፋክተር ብለን ቼንጅ አፌክት የሚያደርጉትን በደንብ አይተናል። ታይም ኦፍ ዘ ዴይ ነው፣ ኖቬሊቲ አለ፣ ኢንዲቪዥዋል ሙድ አለ እና ፕሪቪየስ ኤክስፒሪየንስ ኦፍ ዘ ፐርሲቨር አለ ማለት ነው። መልሱ በቀላሉ ኖቬሊቲ ነው። ኖቬሊቲ ማለት አንዩዥዋል የሆኑ ነገሮች፣ አንዩዥዋል የሆኑ ሞመንቶች፣ አንዩዥዋል የሆኑ ስቲሙላዮች ናቸው። ማለትም አዲስ የሆኑ ከዚህ በፊት የማናውቃቸው ነገሮች አቴንሽናችንን ምን ያደርጉታል? ድራው ያደርጉታል ወደ ራሳቸው አይደለም። ስለዛ የሚናገርልን ነገር ነው የኖቬሊቲ የሚባለው። ታይም ኦፍ ዴይ ኤክስተርናል ፋክተር አይደለም፣ ነገር ግን ሜቢ ኢንፍሉዌንስ ሊያደርግ ይችላል ማለት ነው አቴንሽንን። ኤክስተርናል ፋክተር ስለሆነ የተፈለገው ቢን አገኘን። ታይም ኦፍ ዘ ዴይ ኤክስተርናል ፋክተር ስለማይሆን እናልፈዋለን። ሲ ላይ ያለውን ብናይ ደግሞ ኢንዲቪዥዋል ሙድ ይለናል። ይሄ ኢንተርናል ነው እንጂ ኤክስተርናል አይደለም። ፕሪቪየስ ኤክስፒሪየንስ ኦፍ ዘ ፐርሲቨር የሚለውም ኢንተርናል እንጂ ኤክስተርናል ፋክተር አይሆንም ማለት ነው። ዘጠነኛውን ስናይ ዋት ዳዝ ዘ ኮንሰፕት ኦፍ ፐርሰፕቹዋል ኮንሲስተንሲ ሪፈርስ ቱ ነው የሚለን። ኤ ዘ አቢሊቲ ቱ ዲቴክት ስሞለስት ቼንጅ ኢን ስቲሙለስ። ቢ ዘ አቢሊቲ ቱ ሜንቴን ፐርሰፕሽን ኦፍ አን ኦብጀክት አስ ኮንስታንት ዲስፓች ቼንጅ ኢን ኢትስ አፒራንስ። ሲ ዘ ቴንደንሲ ቱ ፎከስ ኦን ዘ ሞስት ኢንቴንስ ስቲሙላይ ኢን ዘ ኢንቫይሮንመንት። ዲ ዘ ኢንአቢሊቲ ቱ ፐርሲቭ ስቲሙላይ አውትሳይድ ዘ ሰርቴን ትሬሽሆልድ ነው የሚለው ማለት ነው። እና መልሱን ስናይ ፐርሰፕቹዋል ኮንስታንሲ ምንድን ነው ከሚለው ብንነሳ ፐርሰፕቹዋል ኮንስታንሲ ስለምንድን ነው የሚያወራን? ምንም ያህል ሴንሳችን ቢቀያየርም፣ ምንም ያህል ሴንስ የምናደርግበት መንገድ ቢቀያየርም ፐርሰፕሽናችን አይቀየርም። ሁሌም ፐርሰፕሽናችን ኮንስታንት ነው የሚለውን ነገር ነው የሚናገረን ማለት ነው። ይሄኛው ፐርሰፕቹዋል ኮንስታንሲ የሚባለው የሆነን ነገር ስናየው የሆነ ሊቀያየር ይችላል አይደለ? ለምሳሌ ሳይዙ ሊሆን ይችላል፣ ሼፑ ሊሆን ይችላል። በሆኑ ነገሮች ምክንያት ሊቀያየር ይችላል ማለት ነው። ነገር ግን እዚህ ጋር ፐርሰፕሽናችን ኮንስታንት ነው የሚሆነው ስሩ አውት ዘ ቼንጅ። ሴንሰሪ ኢንፑታችን ቢቀያየርም፣ ሳይዙ ቢጨምር ቢቀንስ፣ ሼፑ ቢቀያየር፣ የተለያዩ ነገራቶቹ ቢቀያየሩ፣ ነገር ግን ያን ነገር ፐርሲቭ የምናደርግበት መንገድ ኮንስታንት ነው የሚሆነው ነው የሚለን ይሄ ፐርሰፕቹዋል ኮንስታንሲ የሚባለው ፕሮሰስ። እና መልሱ ዘ አቢሊቲ ቱ ሜንቴን
ፐርሰፕሽን ኦፍ አን ኦብጀክት አስ ኮንስታንት። ይሄ ነው አያችሁ፣ ፐርሰፕሽን ለኦብጀክቱ ያለን ፐርሰፕሽን ኮንስታንት ነው፣ ቼንጅ አያደርግም። አፒራንሱ ቪዥዋል አፒራንሱ ምንም ያህል ቼንጅ ቢያደርግ፣ ሴንሰሪ ኢንፑታችን ምንም ያህል ቼንጅ ቢያደርግ ይሄ ቼንጅ አያደርግም ነው የሚለን ማለት ነውና ምንድነው ይሄ ደግሞ የሚለን ምንድነው ዘ አቢሊቲ ቱ ዲቴክት ዘ ስሞለስት ቼንጅ ነው የሚለን። አቢሊቲ ቱ ዲቴክት ስሞለስት ቼንጅ ኢን ዘ ስቲሙለስ የሚለው ምንድነው የሚሆነው ማለት ነው ዲፍረንስ ትሬሽሆልድ የሚባለው ነው የሚነግረን ማለት ዲፍረንስ ትሬሽሆልድ ጋር ነው ይሄ ኤ ሪሌት የሚያደርገው። ሲ ላይ ያለውን ደግሞ ብናይ ዘ ቴንደንሲ ቱ ፎከስ ሞስት ኢንቴንሲቭ ስቲሙለስ ኢንቫይሮንመንት የሚለው ደግሞ ከአቴንሽን ጋር ነው ሪሌት የሚያደርገው እንጂ ከፐርሰፕሽዋል ኮንስታንሲ ጋር ሪሌት ስለማያደርግ ትክክለኛ አይደለም ብለን አልፈዋለን። ዲ ላይ ያለውን ስናይ ዘ ኢንአቢሊቲ ቱ ፐርሲቭ ስቲሙለስ አውትሳይድ ዘ ሰርቴን ትሬሽሆልድ የሚለው ደግሞ ስለ አብሶሊት ትሬሽሆልድ የሚያወራ እንጂ ስለ ፐርሰፕሽዋል ኮንስታንሲ የሚያወራ ስላልሆነ እናልፈዋለን ማለት ነው። መልሱን አግኝተናል። አስረኛ how does sensory adaptation contribute to survival ነው የሚለን። እንዴት ነው ሴንሰሪ አዳፕቴሽን ለሰርቫይቫል ኮንትሪቢዩት የሚያደርገው የሚለውን ስናይ ደግሞ it allows us to focus on important stimuli while ignoring constant or irrelevant ones ይለናል። b it enhances the perception of stimuli even those that are irrelevant ይለናል። c it causes us to become more sensitive to stimuli after prolonged exposure ሲላል። ዲ ደግሞ it helps us to detect change in stimulus more accurately ይለናል ማለት ነውና መልሱ የሚሆነው it allows us to focus on important stimuli while ignoring constant or irrelevant one ነው የሚሆነው ማለት ነው መልሱ። ማለትም ሴንሰሪ አዳፕቴሽን አንቼንጂንግ ለሆኑ ነገሮች ኮንስታንት ለሆኑ ነገሮች ምናችን አቴንሽናችን ምን እየሆነ ይመጣል ዲክሪዝ እያደረገ ይመጣል። ከዛ ወደ ሌላ ነገር አቴንሽናችን ሺፍት እንደሚያደርግ የሚያሳየን ነው ማለት ነው። ሴንሰሪ አዳፕቴሽን የሚባለው ባጭሩ ይሄ ነው። የሆነ ኮንስታንት የሆነ የማይቀያየር ነገር ሳውንድ ሊሆን ይችላል፣ በአይናችን የምናየው ነገር ሊሆን ይችላል። ኢቭን ኢፍ ኖቬሊቲ ያለው ነገር ቢሆንም ስሩ አውት ዘ ታይም ምን ይሆናል ሴንሰሪ አዳፕቴሽን ይፈጠርና አቴንሽናችንን ሌላ ነገር ድጋሚ ድሮው እንዲያደርገው እድል የሚሰጠው ይሆናል ማለት ነውና ይህ ነው መልሱ የሚሆነው። ቢ ለምንድን ነው የማይሆነው የሚለው ስናይ የሴንሰሪ አዳፕቴሽን የሚለውን ፕሮሰስ ምን ያደርገዋል ኦፖዝ ያደርገዋል። እንዴት ካላችሁ it enhances perception of stimuli even those that are irrelevant ይለናል ማለት ነው። perception of stimuli-ን ኢንሃንስ ያደርጋል ነው የሚለን። ኢንሃንስ አያደርግም ሴንሰሪ አዳፕቴሽን እንደውም ኢግኖር ነው የሚያደርገው ማለት ነው። ኢግኖር አድርገን ወደ ሌላ ነገር አቴንሽናችንን እንድንቀይር ነው የሚያደርገን። ሲም ደግሞ it causes us to become more sensitive to stimuli after prolonged exposure more sensitive አንሆንም። በሴንሰሪ አዳፕቴሽን መሰረት ምንድነው ምን ሆነው እንለምደውና ሴንሲቲቪቲያችን ወይም ሴንሴሽናችን ወደ ሌላ ነገር ይቀየራል። ሌላ ስቲሙላይን መቀበል ይጀምራል እንጂ እዚህ ጋር ስለዚህ ስቲሙላይ ያለው ነገር ይቀራል ማለት ነውና ዲ ደግሞ የሚለውን it helps us to detect change in stimuli more accurately ቼንጆችን ዲቴክት እንድናደርግ ያደርገናል የሚለው ትክክል አይደለም የሚሆነው ማለት ነው። ምክንያቱም ይሄ የሚያወራው ስለ ሌላ ፕሮሰስ ነው። ዳይሬክትሊ ሴንሰሪ አዳፕቴሽን ኢምፕሩቭ አያደርግም አኪዩሬሲን ዳይሬክትሊ ኢምፕሩቭ ስለማያደርግ ትክክል አይሆንም ማለት ነውና 11ኛው ምንድነው የሚለውን ስናይ how does perception involves the organization of sensation ነው የሚለው። A sensation provides raw data which is then organized by cognitive process to create meaningful experience. B sensation itself organizes the incoming stimuli into coherent pattern. C the perception is purely sensory process without cognitive involvement. D sensation involves organizing pattern without involvement of ፐርሰፕሽን ነው የሚለው ማለት ነው። ፓውዝ እያደረጋችሁ ጥያቄውን በደንብ መልሱን ከማየታችሁ በፊት ብትሰሩት አሪፍ ይመስለኛል ማለት ነው። እና መልሱ የሚሆነው ይሄ ነው ማለት ነው። ሴንሴሽን ፕሮቫይድስ ራው ዳታ how does perception involve አይደል የሚለው በኦርጋናይዜሽን ኦፍ ሴንሴሽን ላይ ሴንሴሽን ራው ዳታ ይሰጣል which is then organized by cognitive process to create meaningful experience። ይሄ ነው የሚሆነው መልሱ ማለት ነው። ሴንሴሽን ራው ዳታ ይሰጣል። በዛ በተሰጠው ሮ ዳታ ላይ ዲፔንድ ሆነው ማይንዳችን ምን ያደርጋል ሜንታል ፕሮሰሳችን ኦርጋናይዝ ያደርገውና የሆነ ሚኒንግ የሆነ ኤክስፒሪየንስ ክሪኤት አድርጎ እንዲቀመጥ ሌተር እንድንጠቀመው ያደርጋል ማለት ነው። ቢ ምንድነው የሚለው ሴንሴሽን ኢትሰልፍ ኦርጋናይዝ ዘ ኢንካሚንግ ስቲሙላይ ምናምን እያለ ነው የሚያወራው። ነገር ግን
ፐርሰፕሽን እንጂ ሴንሴሽን የሆነን ነገር ኦርጋናይዝ የሚያደርግበት ነገር አይኖርም ማለት ነው። እና ሲ ፐርሰፕሽን ኢዝ ፒውርሊ ሴንሰሪ ፕሮሰስ ዊዛውት ኮግኒቲቭ ኢንቮልቭመንት ይለናል። ፐርሰፕሽን ሴንሰሪ ፕሮሰስ አይደለም፣ ዊዛውት ኮግኒቲቭ ኢንቮልቭመንት ያለ ፐርሰፕሽን አይደለም። በዚህ ምክንያት ይሄኛውን ሴንቴንስ ትክክል አይሆንም ማለት ነው። ዲ ደግሞ ሴንሴሽን ኢንቮልቭስ ኦርጋናይዚንግ ፓተርን ዊዛውት ዘ ኢንቮልቭመንት ኦፍ ፐርሰፕሽን ይለናል። ሴንሴሽን ኦርጋናይዚንግ አይደለም። አሁንም ቅድም እንዳየ ነው ፐርሰፕሽን ነው ኦርጋናይዚንግ የሚሆነው። ስለዚህ ይሄንም እናልፈዋለን ማለት ነው። እና 12ኛው ዋት ሮል ዳዝ አቴንሽን ፕሌይ ኢን ሴሌክቲቭ ፐርሰፕሽን ዲዩሪንግ ዘ ኮምፕሬንስ ሲቹዌሽን ሰች አስ ፉትቦል ጌም ነው የሚለን። ይሄ አቴንሽን ኮዝስ አስ ቱ ኢግኖር ዘ ሞስት ኢምፖርታንት ኤሌመንት ኤንድ ፎከስ ኦን ሊስት ሬሌቫንት ዋን። B. Attention causes us to focus on the ball carrier while other stimuli become less prominent. C. Attention remains constant throughout the game with no shift in focus. D. Attention allows us to remember every single stimulus during the game equally ይለናል ማለት ነው። መልሱ የሚሆነው B ነው። Attention causes us to focus on the ball carrier while other stimuli become less prominent። እንዴት ነው የሚሆነው ማለት ነው? በሴሌክቲቭ ፐርሰፕሽን አማካኝነት ምን ይሆናል? ፉትቦል ጌሙ ላይ ዋናው ሜሴጁ ላይ ብቻ አቴንሽናችንን ፎከስ እናደርጋለን። ሌሎች ስቲሙላዎቹ ምን እየሆኑ ይመጣሉ? ለስ ፕሮሚነንት ለስ ጠቃሚ እየሆኑ ይመጣሉ። ስለዚህ ሴሌክቲቭሊ ፐርሲቭ የምናደርገው ነገር ምንድን ነው? ስለ ጌሙ ብቻ ይሆናል ማለት ነው። እና ይህን ብናየው ይሄ አቴንሽን ኮዝ አስ ቱ ኢግኖር ዘ ሞስት ኢምፖርታንት ኤሌመንት ኤንድ ፎከስ ኦን ሊስት ሪሌቫንት ዋን የሚለው ትክክል አይደለም። አቴንሽን ሞስት ኢምፖርታንት ኤሌመንትን ኢግኖር አይደለም የሚያደርገው፣ ሊስት ሪሌቫንት የሆነውን ነው ኢግኖር የሚያደርገው። ስለዚህ ኤ አይሆንም ማለት ነው። ሁለተኛው ደግሞ ሲ ደግሞ አቴንሽን ሪሜንስ ኮንስታንት ስራውት ጌም፣ ይሄም ትክክል አይሆንም ምክንያቱም ሽፍት ይኖራል ማለት ነው። ይሄን የምናየውን ጌም ትተን እንኳን ወደ ሌላ ነገር ሽፍት እንድናደርግ የሚያደርገን ነገር ሊፈጠር ይችላል በመሃል፣ በዛ ሰዓት ሽፍት ላይ ያደርግ ይችላል። ዲ አቴንሽን አለው አስ ቱ ሪሜምበር ኤቭሪ ሲንግል ስቲሙለስ ዲዩሪንግ ዘ ጌም ኢኳሊ፣ ሁሉንም ነገር እኩል እንድናስታውስ ሪሜምበር እንድናደርግ ያደርገናል ይለናል አቴንሽን። ነገር ግን ሁሉንም ነገር እኩል ልናስታውስ አንችልም፣ ምክንያቱም አቴንሽን ካለ አንድ ነገር ላይ ነው ፎከስ የምናደርገው፣ ማስታወስ የምንችለውም ያን ነገር ብቻ ይሆናል ማለት ነው። ስለዚህ ሁሉንም ነገር ሪቴን ማድረግ አንችልም ማለት ነው። 13ኛው ዋት ኢዝ ፕራይመሪ ፋንክሽን ኦፍ ዲፍረንስ ትሬሽሆልድ ኢን ሴንሰሪ ፕሮሰስ ይለናል። ኤ ቱ ዲቴክት ሚኒመም ሌቭል ኦፍ ስቲሙለስ ኢንቴንሲቲ ዛት ካን ቢ ፐርሲቭድ ይለናል። ቢ ቱ ዲቴክት ስሞለስት ዲቴክታብል ቼንጅ ኢን ስቲሙለስ ኢንቴንሲቲ። ሲ ቱ ሜዥር ኮንሲስተንሲ ኦፍ ሴንሰሪ ዲቴክሽን ኦቨር ታይም። ዲ ቱ ዲተርማይን ዘ ፖይንት አት ዊች ሴንሰሪ አዳፕቴሽን ኦከር ነው የሚለው ማለት ነው። እና ፕራይማሪ ፋንክሽን ኦፍ ዲፍረንስ ትሬሽሆልድን መልሱ ቢ ይሆናል። በዚህ ምክንያት ነው እንትን የሚሆነው። እና ቱ ዲቴክት ስሞለስት ዲታችብል ቼንጅ ኢን ስቲሙለስ ኢንቴንሲቲ፣ ስሞለስት የሆኑ ቼንጆችን ጥቂት የሆኑ ቼንጆችን ለምሳሌ በጣም ጨለም ያለ ክፍል ውስጥ ብትሆኑና ብርሃኑ ቀስ የተደረገ የሆነ ሰው እየጨመረው ቢሄድ ኖቲስ የምታደርጉበት ፖይንት አለ አይደለ? ከዛ ጀምሮ እንዴ ብርሃኑ ምን እየሆነ ነው፣ ፓወር በጣም እየጨመረ ነው ያለው የምትሉበት ፖይንት የለ? ያህን ፖይንት ከዛ ፖይንት ጀምሮ ያለውን ኢንቴንሲቲ ነው የሚያወራለን ይሄ ዲፍረንስ ትሬሽሆልድ የሚባለው። እና ስሞለስት ዲቴክተብል ቼንጅ ነው የመጨረሻ ዝቅተኛው። እዚህ ጋር ፓወሩ ጨምሯል ልትሉ የምትችሉበት የመጀመሪያ ፖይንት ናት እቺ ዲፍረንስ ትሬሽሆልድ የምትባለው። ይህን ብናየው ቱ ዲቴክት ሚኒመም ሌቭል ኦፍ ስቲሙለስ ኢንቴንሲቲ ዛት ካን ቢ ፐርሲቭድ የሚለው ይሄ ስለምንድን ነው የሚያወራው? ስለ አብሶሉት ትሬሽሆልድ ነው የሚያወራው። ሚኒመም ሌቭል ኦፍ ኢንቴንሲቲ የሚያወራው አብሶሉት ትሬሽሆልድ ነው የሚሆነው። ቱ ሜዥር ኮንሲስተንሲ ኦፍ ሴንሰሪ ዲቴክሽን ኦቨር ታይም፣ ይህም የሚሆነ አይሆንም ማለት ነው። ኮንሲስተንሲ ኦፍ ሴንሰሪ ዲቴክሽን ሜዥር ለማድረግ አይደለም ዲፍረንስ ትሬሽሆልድ የምንጠቀመው። ቱ ዲተርማይን ዘ ፖይንት አት ዊች ሴንሰሪ አዳፕቴሽን ኦከር የሚያደርግበትንም ፖይንት እንትን ዲተርማይን ለማድረግ ለማወቅ አይደለም የምንጠቀመው። ጀስት ለምንድን ነው ይሄን ፕሮሰስ የምንጠቀመው? ሚኒመም ቼንጇን ምንድን ነው ቼንጅ ያደረገችው ነገር የምትለዋን ለማወቅ እንትን የምንልበት ፖይንት ናት ማለት ነው ይችኛዋ ፖይንት። 11ኛው which one of the following best explains the phenomenon of focus and margin ነው የሚለው። ፎከስ ኤንድ ማርጂን የሚለውን ከላይም በደንብ አድርገን እያየን የመጣነው ነገር ስለሆነ
ፖዝ አድርጋችሁ ጥያቄዎችን አንብቡ። ነገር ግን ከሰዓት አንፃር ወደ መልሶቹ የሚሄድ ይሆናል ማለት ነው እና መልሱ ፎከስ ሪፈርስ ቱ ስቲሙላይ ዛት አር ፐርሲቭድ ቪቪድሊ ዋይል ማርጂን ሪፈርስ ቱ ስቲሙላይ ዛት አር ኦንሊ ቫጉሊ ፐርሲቭድ። ይሄ ነው ትክክል ኮንቴክስት አቴንሽን በአቴንሽን ኮንቴክስት ቤስትሊ ኤክስፕሌን የሚያደርገው ፎከስ ማርጂንን። ፎከስ የሚባለው ነገር አሁን እያየነው ያለ ነው፣ ፎከሳችንን የሰጠነው ያለነው ነገር ነው። ማርጂን የሚባለው ደግሞ ፓሲቭ የሆነ ነገር ነው። ፓሲቭ የሆነ ነገር ፐሪፈሪ የሆነ ነገርን ነው እያየን ባለነው በኢንቫይሮንመንታችን ውስጥ በደንብ ፎከስ ያልሰጠነው ነገር ማርጂን ይሆናል። በደንብ ፎከስ የሰጠነው እያየነው ያለው ነገር ፎከስ ይሆናል ማለት ነው እና ምንም ያህል ግን ማርጂን ፐሪፈሪ ላይ ቢኖርም አቴንሽን ቼንጅ ስለሚያደርግ ማርጂን ላይ ያለው ነገር ከጥቂት ሰከንዶች በኋላ ወይም ከጥቂት እንትኖች በኋላ ፎከስ የመሆን ቴንደንሲ ሊኖረው ይችላል። ምክንያቱም አቴንሽን ቼንጅ ስለሚያደርግ አቴንሽናችንን ሞር የሚስበው ያ ማርጂን ላይ አሁን ማርጂን ላይ ያለው ነገር ሊሆን ይችላል ማለት ነው። ከላይ ያሉትን ስታያቸው ደግሞ ለምሳሌ ኤ ፎከስ ሪፈርስ ቱ ስቲሙላይ ዛት አር ኢግኖርድ ይለናል። ኢግኖር የሚደረገው ማርጂን እንጂ ፎከስ አይደለም ማለት ነው። ሲ ደግሞ ፎከስ ሪፈርስ ቱ ስቲሙላይ ዛት ኮዝ ሺፍት ኢን አቴንሽን ይለናል። ዋይል ማርጂን ሪፈርስ ቱ ስቲሙላይ ዛት ኢን ኮንስታንት፣ ይሄም አይደለም ኮንስታንት ነገር አይደለም። ማርጂን ፐሪፈሪ ላይ ያለ ነገር ነው፣ ነገር ግን ቼንጅ ሊያደርግ የሚችል ነገር ነው። ስለዚህ ይሄም ትክክል አይሆንም። ዲ ደግሞ ፎከስ ሪፈርስ ቱ ሴንሰሪ ኢንፑት ዛት አር ኢን ፐሪፈሪ ላይ ያለው ማርጂን ነው። ስለዚህ ይሄኛውም የማይሆን ነው የሚሆነው ማለት ነው። 15ኛ ሃው ዳዝ ዘ ፐርሰፕሽን ኦፍ ዴፕዝ ኦከር ኢን ሂውማን ቪዥዋል ሲስተም የሚለውን ስናይ ኤ ዴፕዝ ፐርሰፕሽን ኢዝ ሪዛልት ኦፍ ፕሮሰስ ኦፍ ሴንሰሪ አዳፕቴሽን። ቢ ዴፕዝ ፐርሰፕሽን ኢዝ ቤዝድ ኦን ኪውስ ሰች አስ ሪላቲቭ ሳይዝ። ሲ ቴክስቸር ኤንድ ባይኖኩላር ዲስፓሪቲ። ሲ ዴፕዝ ፐርሰፕሽን ኢዝ ኢኔታቢሊቲ ኤንድ ዳዝ ኖት ሪላይ ኦን ሴንሰሪ ኢንፑት። ዲ ኢዝ ዴፕዝ ፐርሰፕሽን ኢዝ ፋንክሽን ኦፍ ሴሌክቲቭ አቴንሽን ነው የሚለው ማለት ነው። እና መልሱ ቢ ዴፕዝ ፐርሰፕሽን ኢዝ ቤዝድ ኦን ኪውስ ሰች አስ ሪላቲቭ ሳይዝ ቴክስቸር ኤንድ ባይኖኩላር ዲስፓሪቲ የሚባሉ እነዚህ ነገሮች ላይ ኪዎች ላይ ዲፔንድ ሆኖ ነው ዴፕዝ ፐርሰፕሽን ሀፕን የሚያደርገው የሚለውን እንትን የሚለው ኦከር የሚያደርገው በእነዚህ ነገሮች ዲፔንድ አድርጎ ነው። የመጀመሪያውን ነገር ግን ብናየው ዴፕዝ ፐርሰፕሽን ሪዛልት ኦፍ ፕሮሰስ ኦፍ ሴንሰሪ አዳፕቴሽን ይለናል። ዴፕዝ ፐርሰፕሽን የሴንሰሪ አዳፕቴሽን ሪዛልት አይሆንም ማለት ነው፣ ሪዛልት አይደለም ማለት ነው። ሲ ደግሞ ዴፕዝ ፐርሰፕሽን ኢዝ ኢኔታቢሊቲ ኤንድ ዳዝ ኖት ሪላይ ኦን ሴንሰሪ ኢንፑት። ሴንሰሪ ኢንፑት ላይ ጭራሽ ሪላይ አያደርግም ይለናል። ነገር ግን ሴንሰሪ ኢንፑት ላይ ሪላይ ስለሚያደርግ ትክክል አይሆንም ማለት ነው። ዲ ደግሞ ዴፕዝ ፐርሰፕሽን ኢዝ ፋንክሽን ኦፍ ሴሌክቲቭ አቴንሽን ነው የሚለን። የሴሌክቲቭ አቴንሽን ፋንክሽን አይደለም ዴፕዝ ፐርሰፕሽን። በዚህ ምክንያት ይሄኛውም የማይሆንበትን ሁኔታ ነው የምናየው ማለት ነው። እሺ ፋሚሊ የሚቀጥሉትን ጥያቄዎች ደግሞ ከዚህ በኋላ ብዙ ጥያቄዎች አሉ። እነሱን ደግሞ በሚቀጥሉት ቪዲዮዎች በደንብ አድርጌ የምሰራላችሁ ይሆናል። አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። እንደተለመደው ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በጣም እወዳችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ይመቻችሁ። መልካም ጊዜ ይሆንላችሁ።